ሲያድርበት ወደ ገዳም መሄድ ወደ ቤተክርስቲያን መሄድ ያምራል። እግዚአብሔር ብቻ ከኔ ጋር ሁሉ ይላል ቅዱስ ቃሉ ከፍታ የሚያልፋ ዝቅታ ጸጥ ያለ ነገር ይጨንቃል፣ ጸጥታ ይጮህብሃል። እግዚአብሔር ብቻ ከኔ ጋር ተመስገን ጌታዬ እልል ባለውለታዬ እንዲያነሳኝ ከትቢያ ተጥዬ ሲያድርበት ወደ ገዳም መሄድ ወደ ቤተክርስቲያን መሄድ ያምራል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል? ገዳም መሄድ አይደለም ተራራ ወጣ አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳመ ቆሮንቶስ ብቻውን ነበረ። በመነኮሰ ባህታዊ ሆነ አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነብዩ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱስ ይተውጥም ላይ ቅዱስ መንፈስህን ከእኔ ላይ አትውሰድብኛል። ዳዊት መንፈስህን አታርቃ ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉስ ነበር። ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበር እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅልን ነው። ድንገት ግን ይነሳና ዳዊትን ካልገደልኩ ብሎ ደግሞ ጦር ያወረውራል። ለተዘመረው መዝሙር ዝማሬ መልእክት ያሰማልን በማለት ፈንታ ጦር ይሰብክ ነበር። ይህንን ያመጣው ምንድነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰብክ። ምንድነው አቀዘቀዛችሁት ሞቅ አድርጉት እንጂ የሚሉ ሰዎች አሉ። አሁን ይህን ሰሞን በገና ሲከፈት የምስጋና መዝሙር ሲዘመር ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ ነው። የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል፣ ጸጥታ ይጮህብሃል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። መንፈስ ወደ ምድረ በዳ ወሰደው በዲያብሎስ ይፈተን ዘንድ ይላል። ክርስቶስ በዲያብሎስ ይፈተን ዘንድ ነው የሚለው። በዚህ 40 ቀንና በ40 ሌሊት ሲጾም መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ተፈትኗል። 40 ቀንም እየተፈተነ ይላል የሉቃስ ወንጌል። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል፣ ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰላችሁ? 3 ፈተናዎች አቀረበለት፣ ድል ነሳው ይልና ዲያብሎስም ለጊዜው ተወው ይላል። እስኪ በሉ ዲያብሎስም ለምን ተወው? ሰይጣን የሚተወን ለመቼ? ለጊዜው ነው። ጥሎ የሚሄድ እንዳይመስል አይደል? እስካልሞትም ሰይጣን አይተውም። እየጾመ ፈተነው፣ ጾሞ ሲጨርስ ፈተነው፣ ጾሙን ድል አድርጎ ደግሞ ፈተናውን ድል ማድረግ በኋላ ፈተነው። አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው። እንደሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። የሚያደርገው ይመስል ማለት ነው። እስቲ አሁን እውነት ለመናገር 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? 40 ቀን 40 ሌሊት ማለት እኮ እስከ 9 እየጾመ አይደለም ጌታ፣ እስከ 11 እየጾመ አይደለም። 40ውንም ቀን እህልም ውሃም በአፉ ምን አለ አልገባም። እንዴት ይቻላል? ሰው ያለ ምግብና ያለ ውሃ መቆየት አይችልም። ከቆየ እስከ 20 ቀን እስከ 21 ቀን በጣም ታግሎ ሊቆይ ይችላል። እሱም ውሃ እየወሰደ ውሃ እየጠጣ ዲሃይድሬትድ እንዳይሆን ውሃ ከሰውነቱ አልቆ እንዳይሞት ውሃ እየጠጣ በጣም የመጨረሻ ጣራው እስከ 40 ቀን ያው ውሃ እየጠጣ ነበር። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻላል? ትችላላችሁ? አንቺ አንድ ልጅ ይገርማቸዋል። መቼስ አዲስ ክርስቲያን ከምን ይበልጣል ነው የሚባለው? ከጳጳስ። አንዳንድ ክርስትና የተጀመረ ሰው በጣም ገድል ያምራቸዋል። ሰሞኑን በጸለይ የጀመረ ሰው 53ቱን የጸሎት መጽሐፍ ጨርሶ አድርጎ ደግሞ እንደው በቃ ምንም የጸሎት መጽሐፍ የለም ማለት ነው የጀመረ ሰው እና እንደዚህ አይነት እንደው ጀማሪ ክርስቲያን አይነት ነበርና ይሄን መቼስ ሁላችንም በእድሜያችን አድርጎን አይተነዋል። በልበል የሚል ጊዜ አለ። ከ12 ሰዓት ጾመ
አሁን የታዘዘ ጾም አለ። ያን ጾም የመጀመሪያው ሳምንት ምን ጾም እስከ 11 ሰዓት ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው ጾም። ከዛ የመጨረሻው እስከ ምሽቱ 1 ሰዓት። እነዚህ የተረፉትን ሰዓታት ቁጭ ብላችሁ ስታሰሯቸው 88 ይሆናል 86። እነዚህ ሰዓታት በባለ 50 የማንጾማቸውን ዓርብና ረቡዕ የሚያካትቱ ናቸው። ከዛ ውጭ ግን ከአቅም በላይ መጾም ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስለዋል። አንድ ልጅ ገርማታው ገዳም ሄደና ሱባኤን ይዝ በዚህ ባቢጾ ለ40 ቀን ሊቆይ ነው አለ። በጣም ጥሩ ባትስጡኝ አለ። ተሰጠው። ምግብ ሊያስገቡለት ሲሉ አይኔ አስቤበት የመጣሁት እምጾመው ለ40 ቀንና ለ40 ሌሊት ነው። ተው ግን ለማትችለው ማለት አይ በደንብ አስቤበታለሁ። በቃ ግድ የለም አለምኔቱ አሉትና ይሁንለት ብለው አትበላው ግን ለማንኛውም ብለው ሽምብራ አስገቡለት በጆንያ። አይ የዛሬ 40 ቀን ያው ተሸክማችሁ ታውጡታላችሁ ችግር የለም ማለት ገባለት። ከዚህ ገርማቸው 1-3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይህም ጥሩ ነው ጎበዝ። ከ3 ቀን በኋላ በጣም አልቻለም እንደምንም ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ መልሱልኝ እንደው አንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በበላ ችግር አለ? አንድ አምላክ መሆኑን ብሎ አንድ ሽምብራ ነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም አለ። በስላሴ ስም ስንት ሽምብራ ማለት? ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው 4 በል 5 አዕማደ ምስጢር አለ። ከዛ 7 ሊቃነ መላእክት አለ። ደግሞ ትንሽ ስትበል ይስባል አይደል? ባሰበት ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቆጥሮ በላ። አሁን ካህናተ ሰማይ አለ። ካህናተ ሰማይ ስንት ነው? 4ቱ ካህናተ ሰማይ አለ። በቃ 36ቱ ቅዱሳት አንስት በቃ ማለት ጀመረ ማለት ነው። በደንብ 99ኙ ነገደ መላእክት መጨረሻውን ሲያቀጣው ምን አለ? በልፋ ያፋት መላእክት አለ። ምን አጨናነቁ አይደል? ምን ልላችሁ ነው? ማሪሳቅ የተባለ መጽሐፍ እስመነይነ በጊዜ ጽጋብ ይመስለን እንዘንቅ ጻዊ ማይካ በጠገብን ጊዜ ወርሽ ማጾም የምንችል ይመስለናል። አሁን ዛሬ ራቱ ጥርቅ ብሎ የበላ ሰው ነገ እስከ 60 ነው የምትጾመው ብትሉት ነገ አልበላም ስትጠቀም የሚረባ ይመስል። ይሄ በነገራችን ላይ በምግብ ብቻ አይደለም፣ ሹመትም ስልጣንም ያልተሾመ ሰው የተሾመ ሰው ሲያው አቤት እኔ በዛ ቦታ ሆኖ ስንት ነገር አስተካክል ነበር። ገንዘብ የሌለው ሰው ዳህ የሆነ ሰው ገንዘብ ያለውን ሰው ሲያው አቤት እግዚአብሔር ነው ገንዘብ ለማለው ሰው ነው የሚሰጠው፣ ለኔ ቢሰጠኝ ስንት ችግር ፈታበት ነበር፣ ስንት ዳህ አረጋ ነበር። በተራብክ ጊዜ መጾም የምትችል ይመስላል የተባለው በሽ ያልተሾመ አቤት። አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ ቢሆን ከዓለም አንደኛ መሆን አልነበረብንም? እንደ ተመልካቹ ቢሆን ነው እንደ አስተያየት እንደምንሰጠው ቢሆን ነው ግን ይመስለናል። እዛ ቦታ ላይ ከበሮ በሰው ሲያዩት ያምራል፣ ሲይዙት ምን ይላል ያደላል። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት ነው የጾመው። ከሱ ቀድሞ የጾሙ አሉ ወይ? አሁን ማ ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላይት በሰባቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ በተመስጦ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳሜንታል አታችመንት ይሉታል ወይም ስቲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው፣ ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀው ነበር። በሰዓቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ ያበራ ነበር። በረከቱን ያሳድርብን። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ።
ኤልያስ እስካላችሁ ጥርቅ አድርጎ መጥቶ ነው። ኤልያስ ደግሞ ጥርቅ አድርጎ መጥቶ አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ ነው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ነው? በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትነው ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ? ይኸውላችሁ ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ ከዚህ አንድ ምዕራፍ ሆኖ አራት ስትሄዱ በዮርዳኖስ ወንዝ ላይ ሲጠመቅ እግዚአብሔር በደመና ሆኖ ተናግሮ ነበር። የምወደው ልጄ ይህ ነው ብሏል። ሰይጣን እችን ሰምቷል። ስለዚህ ክርስቶስ አምላክ ሆኖ ገና ነው መስቀል ላይ ነው የሚያውቀው። ሰይጣን በትክክል አምላክነቱን አያውቅም። ግን የእግዚአብሔር ልጅ የምትል ሲሰማ የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆንክ ካለ በጥርጣሬ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆኑ በል። በነገራችን ላይ ሰይጣን ንቀት ነው መሰለኝ ሲፈትነን ዛሬም ድረስ ብዙ ስልት አይቀይርም። ይገርማችኋል። እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርግ? እንጀራ አድርግ፣ ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምንድን ነው የምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይረባሃል? ክርስቲያን አይደለህ? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተክርስቲያን ስትመላለስ አይደል የምትውለው? ምነው ስራ የሚበላሽብህ? ልጁ መጥቶን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈትናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከውም? እስኪ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነው ፈተና አሁንም ይደግመው አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት ይታመማል? ለምን ለማትታመመው? ልጁን የማይቀጣ አባት አለ አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን አገኘ። በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በሕይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገህ ብለሃል። በጣም የሚገርም ቃል ልንገራችሁ። ከኔ ጋር በሉ። እነዚህ ድንጋዮች እነዚህን ምኖች አንድ ድንጋይ አይደለም ያለው ለክርስቶስ ዳቦ አድርገህ ብለህ ያለው አንድ ድንጋይ አይደለም። የትኞቹን ድንጋዮች? እነዚህን
ምን አለ ነው አንድ ድንጋይ ቢለው ይሄንን ከሆነ የዛን ያለውን ድንጋይ ዳቦ አድርገው አይደለም ያለው እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። አረ መካከለኛው ምስራቅ ነው አገሩ ራሱ ድንጋይ አገሩን ዳቦ አድርገው ለከማለት ያስተላልፋል። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህ ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት ማለት ነው። የሆኑ ሰዎች የልጅ ልጅ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቅ። ምን እንደው ባለሀብቶቹ ላይ የደፈደፍን እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራሱ ሊሆን የነበረ ሰው እኮ የለም አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን የለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራሱ ይሆን ነበር። እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምረው። ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ነው አይደል? ነው አይደለም? መንፈሳዊ ጸጋ ለወደ ተጠቀመበት አለው ለክርስቶስ ነው። ተአምር የማድረግ ችሎታ ዳቦ ያጣት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱ፣ ዘማሪው መዝሙሩ፣ ካህኑ ክህነቱ፣ አጥባቂው ጥምቀቱ፣ ጳጳሱ ጵጵስናው፣ አገልጋዩ አገልግሎቱ ድንጋይ ዳቦ ለማድረግ እንዲያሆነው ይፈልጋል ሰይጣን። አንተ ይሄን ጸጋ ይዘህ ለምን ትራዋለህ? ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል። ይህን ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ብዙ ትርጉም ነው ያለው። ይሄ ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው እያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ እንጀራ ያስፈልጋል ያስፈልጋል። አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትል ስሩ የማይሰራ ምን አይበል አይብላ ነው የምትለው። እንጀራ ያስፈልጋል ያስፈልጋል። አንዱ ገዳም ሄደና አባ ስርዋኖስ የሚባሉ አባት ያሉበት ገዳም ሄዶ እና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራል አይደል? ስራ ያጣ መነኩሴ ምን ያደርጋል? አትፍረጆች ለመሰላችሁ ቆሞ ቀዶ ካልሰፋ ሰይጣን ሌላ ስራ ይሰጣል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናው ቆሞ ቀዶ ቢሰፋ ይሻላል። እና ይህ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፍር ስራ አግዘን ሲሉት አይ እኔ ልጸልይ ነው እንጂ ልሰራ አልመጣሁም ነው። በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወል እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሏል። ተሰብስበው ሲበሉ ቢጠብቅ አይደወልም ሰው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጀ ሰላም ሄደና ሲያያቸው እየበሉ ነው። እንደምን አጣሩኝም እንደ አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግም። የማይሰራ ምን አይበል አይብላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት ነው። ይህች ከእግዚአብሔር አፍ የወጣች ቃል ምንድን ነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው
አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉት ነው። ስለዚህ መጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኙ? ጻድቃይ ጻድቅ፣ ከብራይ ክቡር፣ ንጹሕ ንጹሕ ነው፣ ምንም አልጎደለበትም። የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለም። ስለዚህ የገብቷታል። ከጠመቅን በ40 እና በ80 ቀናችን ምን ትለናል? ታጠምቀናለች። ተመልከቱ፣ ጸልዩዋል፣ ጸልዩ ትለናለች። እንዴት እድለኞች ነን ኦርቶዶክሳውያን! ጾሟል፣ ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለኝ? መከራ ታገሱ ብላ ታስተምረናለች። ተሰቅሏል፣ እኛን ተሰቀሉ አይለንም። ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻት ሁሉ በጊዜ ለሁሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል። ድገሙልኝ። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር የደስታዬ ምንጭ ሳዝን መጽናኛዬ በበረዶ ሙቀት ባሕሩ ጥላዬ ሞልቶልሃል ብሎ ጎድሎብሃል ብሎ ፊቷ አይመለስም ያኖረኛል ችሎ። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል። እባካችሁ ከፍ ድምጻችሁ። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር በሚለወጥ ኑሮ ማይለወጥ አምላክ ዙሪያዬን አጥሮታል በጠባቂ መልአክ። ልጁ ያደረገኝ ክፋይ ነኝ አብራኩ ከእስከ የሌለው ፍቅር ነው ታሪኩ። ዘምሩ። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል ዝቅታ የሚያልፋል እግዚአብሔር ብቻ ከኔ ጋር ይቀራል። ብቻችሁን። በጊዜ ለኩሉ በጊዜ ለኩሉ በጊዜ ለኩሉ ይላል ቅዱስ ቃሉ። ከፍታ የሚያልፋል
ዝቅታዬን ያልፋል እግዚአብሔር ብቻ ከኔ ጋር የሰው ዘመን ሲያረጅ አያረጅ ዘመኑ በማንም አይሻር ቋሚ ነው ስልጣኑ በሚፈራረቀው የሕይወት ገጽታ ትናንትናም ዛሬም ሩሩ ነው ጌታ ወጊዜ ለኩሉ ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ ከኔ ጋር ይቀራል ጧፋችሁን ከፍ ወጊዜ ለኩሉ ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ ከኔ ጋር በቁልቁለት ጉዞ ሰው ይሰጣል ጀርባ አምላክ አብሮኛል እያበሰ እንባ የስኬት ፀሐይ አይቀርም መውጣቷ በግርምት ይተካል የሰልፍና እልልታ ወጊዜ ለኩሉ ወንዶች ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ ከኔ ጋር ይቀራል ወጊዜ ለኩሉ ወጊዜ ለኩሉ ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ እግዚአብሔር ይመስገን ሳለሁ ከፍታ እግዚአብሔር ይመስገን ሳለሁ ዝቅታ ለምሽት ጊዜ ያለው ለንጋት ጊዜ ያለው ወቅት የሚያፈራርቅ እግዚአብሔር ብቻ ነው ወጊዜ ለኩሉ ከፍ ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ ከኔ ጋር ይቀራል የመጨረሻ ወጊዜ ለኩሉ ወጊዜ ለኩሉ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል እግዚአብሔር ብቻ ከኔ ጋር ይቀራል ብቻችሁን ወጊዜ እንደሱ ወጊዜ ለኩሉ ይላል ቅዱስ ቃሉ ከፍታዬም ያልፋል ዝቅታዬም ያልፋል እግዚአብሔር ብቻ ከኔ ጋር ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ በሩን ቢዘጋብኝ ሰማዩን ጨክኖ
ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ እግሩን አጥበዋለሁ ወድቄ በእንባዬ ባለውለታዬ 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 ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። ጧፋችሁን ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ። ባለውለታዬ 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 ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። እስቲ እጃችሁ በደምብ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሰራልኝ ስራ በእድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ባለውለታዬ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። እልል ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ። እስቲ ድምፃችሁ እናንተም ዘምሩ። የማምነውን አምላክ አውቀዋለሁ እኔ በሰራልኝ ስራ በእድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። እልል ድምፃችሁ ወንዶች ከትቢያ ተጥዬ